ማለት ነው። እናንተ ማን ስለሆናችሁ ነው ሴት ተማች ያረጋችሁ ማለት ነው? ስማኝ እስኪ እዩ አካውንት ላይ ያለውን እያንዳንዷን ሂሳብ ሰርተህ ታስገባለህ ወደ ገባ። ለምን እናንተ ገንዘብ በዛ ሲልላችሁ ሌላ ሚስት ነው ትዝ የሚላችሁ ማጣት ነው ያለባችሁ። አበቃ። እንደዛም አይሆን ከሆነ ግን እግረን ሰብሬ ዶሮ ጠባቂ ነው ማለት ሴት ብቻ ነው ተመች ያለው ማለት እንደኔ አይነት ጀግና መሆን አለባችሁ ሴቶች። እስቲ ታሳዝነኛለህ ምን እኔ ዱላ አልወድም ሞክሪ። ያማል ወላሂ ያማል። ወላሂ ያማል። እስኪ አንተ ልምታ አንተ ወላሂ ያሳየህ። እኔ ልምታ አንተ እንደመታኝ እኔን እየመታዛለሁ። እሺ እኔ ልምታ እስኪ አንተ የዘበኛው እኮ አንተ እሺ በዱላ እንትን ያልክ እንደሆነ እኔ አልፈልግም። እኔ የሚማታ ባህል አልወድም። መማታት አለበት እንጂ ባል ሲማታ ነው እንጂ ሳይማታ አህያ ያገባ ነው ሚስቱን የሚማታው። ሚስት ያገባ ግን ሚስቱን አይማታም። ሳምንት ቅርብ አይደለም። ሲጀምር በሳምንት አንድ ቀን እዚህ ሲጀምር ስራ ማደር የለብህም። በቃ ለራስህ ጊዜ ደግሞ ፈሮሃ ብቻቸውን ሆኑ። ስለዚህ ትንሽ ቀን እንገዛቸው። የሚያስተዳድርህ አንዱ ለሴት ሰራተኞች ቀጠርህ ነው። ኧረ ወንጀላጤዎች እየቀጠርኩ ፂምህን ደግሞ እንዳትቆርጥ ተፈራኝሳ ልታንቀኝ ነው ብሎ ወላሂ አለ ሀቢብ። እንኳን ጊዜ ምን አሉ ያሉትን ልንገርልህ እንጂ ሀቢብ እንኳን ሱብሃንአላህ የማይቀየር የለም። ሀቢብ እንኳን አደባባይ ሳመሻቱ ደግሞ በሚስት ምን አገባችሁ አይደለም። ድሮ ይፈራ ነበር። የማይማር የለም ተምሮ ካሜራ ላይ ሳመሽ አሉ እና አሁን ይኸውላችሁ ሰልጥኗል ሀቢብ። የዛሬ ነው ያርገውና ድሮ ደምኛው ነበር። አሁን ይኸው እየለመነ ነው። ወላሂ ያማል። እሺ ተው ይቅርብኝ። ይሄ አያስማማኝ። እኔ ዱላ አልወድም። ተው ሀቢቡ ምን ነህ ነው ድክምክም ብሎሃል? በሰላም ነው? አይዞህ የሚሰራ ሰው በቃ ሁሉ ጊዜ ካሳብ ውጣ። ፈገግታ ሱና ነው ይላሉ። ሰምተሃል? ሱና ነውማ ብለው ነበር። ምን ፈገግ ማለት? እስኪ ሳቅ። እንታስ ተሸራፋ ነው እንዴ? እስኪ አንተ የለው እና ሰው ሳይሸርፍ ዝም ብሎ እንትን ይላል እንዴ? እሺ በቃ በታችኛው ሳቅ። ደህና ነህ? ደግሞ ፈርዘሃል። አልተቻልክም። በጣም እያማረብን ማለት ነው። በቃ አሁን በቃ ትክክለኛ መጅሊስ ሰሪ ይመስልሻል? አዎ። በነገራችን ላይ የሰሩ እጆች ጠቆርቆር ያለ እጅ አይተሃል? የሚሰሩ እጆች የተመረቁ ናቸው ይባላል። እና የተመረቀ ነው። አይ አንተ እንኳን ወዝ አለው። ሰማኝማ አንድ ነገር ልንገርህ። አሁን ላይ ዩቲዩበሮቹ በሙሉ ምን እየሰሩ እንደሆነ ልንገርህ። አንዷ ባል ያገባብኝ ብላ እየተዋቃች ነው። አንዱ ያኔ ታሎንሽ ብሎ መርዛ ጠጣት ሶፊያን፣ ያው ድራማ ማለት ነው። አንዱ እዛ ድንግልናሽን ስጭኝ እያለ ህዝብ እያስጨነቀ ነው። እኛ የሆነ ነገር ፈጥረን የማንለወጥበት ምክንያት ምንድን ነው? አንተ ከማን ታንሳለህ? እና ፈዳይ እውነት ማታረክ ለህይወት ፈረድክ ማለት ነው። በእውነት ቢሆን ሚዲያ ላይ ይወጣሉ እንዴ? ኤርፎን አድርገው ካሜራ አድርገው እንዴት ነው የሚቀረጹት? የእውነት ነገር እኔ አሁን እናንተ የሆነ ብንጣላ ቪዲዮ ቀርጻለሁ እንዴ? አንዳንዶች ይቀርጻሉ። ቤት ውስጥ ካሜራ ካለ ሊቀርጽ ይችላል። እንደዚህ አይነት ነገር የለም። እና አሁን ምን እናርግ መሰለህ? ቁመት እንለካካ ብዬ ሀቢብን ሳምኩት። ይሻልሃል ለነገሩ ድንግልና ምናምን የለህም አለ እንዴ? ይኖራል እሱ ሊሆን ያወጣል ሊሆን አይደለም። እሺ ምን ይሻልሃል? ምረጥ። ወይስ ሁለተኛ መጣ ብዬ እሱ እንዲህ አይነት ቀልድ እንኳን አልወድም። ተው ይቅርብኝ። ለምዶብኝ ተግባራዊ ቢያደርገው ምን ይሻልሃል? እንደባደብ በቃ
ድራማ እኮ ነው። ድራማ ነው። ድራማ ነው። አዎ እናንተ ድራማ ቢሆን መደባደብ አዎ ላሳይ። ለምሳሌ ቁም እስኪ አቅማችንን እንሞካከር ምናምን ብለን ትንሽ እንትን ብለን ከዛ አዎ እዚህ ታነሳኝና እዚህ ታስቀምጠኝ ከዛ ነው ያንጠልኝ እዚህ አስቀምጣለሁ ከዛ ሀቢብ ደበደበ ብዬ ፖስታለሁ። እንደዛ ይሻላል። መስተዋቱን እንደዚህ አይነት ዕቃ ሰበራ የለም ወይም ደግሞ የሆነ ዱላ ነገር ትይዝና እዚህ ጋር ነካ ታደርገኝና እግሯን ሰበርኳት ትላለህ። ሰበራው ይሄን ተሰበዋል። የቱን ምን መስበሩ እግር መስበሩ አየኸው? የእውነት የመስበር እቅዳለሁ ማለት ነው። እዛለ አምጣማ ያንን ዱላ ነጭ በዛ ያምርና ተናን ትንሽ እንጋጠም። አይ ና ቁጭ በል ቆይ ነገር አፈልገኝ እኔ እንደዚህ ነገር አይመቸኝም። አንተ ስነ ስርዓት ያዝ ምናምን ትላለህ። አሁን ይሄንን ከፊት ስታረገው በቃ አለቀ። ተደባሪ ያቀርቡታል እንዴ? ያቀርቡታል እንዴ? ምን አራሱ ትልቅ ነው በዛሽ ይሄ ነው እንጂ እዚህ እኮ እንደምት እንዴ እኮ እኔ ነገር አልፈልግም። ይቅርብኝ። ይሄ አያስማማኝ። እኔ ዱላ አልወድም። ይሄ አሪፍ ነው። የልጆቹ ነው የሚሰሩበት የልጆቹ ዱላ አሪፍ ዱላ እንትን ይሄ መደባደብ ይሻላል። ኧረ ይሄ ይሻላል ወይ እንትን ምን ይሻላል? ሲለርላቸው አንተ ምረጥላቸው ነው ምረጥልን። አይ ሄሎ አንደኛው እሱ ቤት እኮ መጥቶ ሰው ዛሬ ልብስ ገዛኝ። ሄሎ ደስ ብሎኛል። ከዛ ካይ ነው ኧረ አይደለም ከሌላ ሀገር መጣ ወላሂ ከጌሻ መጣ ላጥ ብሎ ነው የሚመጣው። ይሄ ወዛት ስልክ ያነሳም እንጂ እቤት እርሱ ነው የመጣው። ነገሩ ይተለኝ ይባል ነው 100 ብር አንጣበለ ወላሂ ከዚህ ልጁ እንትን ልብስ ሽጥልኝ አልኩት። ልጅ ሳይሸጥልኝ ቀርቶ ተቀብየው ነበር። ወላሂ ዘውስቺ ሽጥኩኝ። ደስ ነው ያለኝ በጣም መጣሽ እዛ ድረስ እቤት ነው ያልኩት። ወይ ምን ታረጋለህ መሰለህ? አሁን እጁን ያነሳበት ምናምን ቪዲዮ አለ አይደለ? እሱም ቪዲዮ ከፊት ካረከው በቃ አለቀ። ሰው እስከ መጨረሻው ነው የሚያየው። በቃ ደብድቧል ብሎ ነው የሚያስቡት። እና ይሄንንም አልቆርጠውም ለእናንተ ነው። እሺ ይሄ መልእክት ድራማ ኢዝ ቬሪ ኢምፖርታንት ላሳያችሁ ማለት ነው። እና አሁን ሲመጣ ሰርፕራይዝ አድርገዋለሁ። እዚህ ነው በተራ በለሽ በሱ ቢሆን በጠረባ ብዬ በሱ ቢሆን በዚህ ልበለው። አንተ ታውቃለህ ውስጤ ላይ 20 የሚባል ነገር አለ። ለቀልድ ራሱ ውስጤ ደስ አይለውም እንደዚህ አይነት ነገር ማድረግ። ወላሂ ነው ለቀልድ ራሱ የሆነ ይሸምመኛል። አሁን ልቆርጥህ አልኩና አሳዘንከኝ። ለቀልድ ራሱ መምታት ማለት ነው። ወላሂ አንተ ግን አላዘንክም። ሰበብ ፈልገህ ልቆርጥህ ገጥሞሃል። አንተ ግን ስለመጣሽ እንደንተና እንዴት ምን እሱ ጋር አትናኝ እንጂ ተው እንጂ በቃ አለበት። እሺ እኔ ባል እንዳስፈራራሁት ልበል። እዚህ አራዳ ህንጻ ያሉ ሰዎች ሰማይ ግን ማለት ነው የምሬን ነው ባሎች ማለት ነው። እናንተ ማን ስለሆናችሁ ነው ሴት ተማች ያረጋችሁ ማለት ነው? ሰማኝ እስኪ እዩ አካውንት ላይ ያለውን እያንዳንዷን ሂሳብ ሰርተህ ታስገባለህ ወደ ገባ። ለምን እናንተ ገንዘብ በዛ ሲልላችሁ ሌላ ሚስት ነው ትዝ የሚላችሁ። ማጣት ነው ያለባችሁ። አበቃ። እንደዛም አይሆን ከሆነ ግን እግርህን ሰብሬ ዶሮ ጠባቂ ነው ማለት ሴት ብቻ ነው ተመች ያለው ማለት እንደኔ አይነት ጀግና መሆን አለባችሁ ሴቶች። እስቲ ታሳዝነኛለህ ምን እኔ ዱላ አልወድም። ያማል ወላሂ ያማል። ወላሂ ያማል። እስኪ አንተ ልምታ አንተ ወላሂ ያሳየህ። እኔ ልምታህ አንተ እንደመታኝ እኔን እየመታህ ሳለሁ እሺ እኔ ልምታህ እስኪ አንተ የዘበኛው እኮ አንተ እሺ በዱላ እንትን ያልክ እንደሆነ እኔ አልፈልግም። እኔ የሚማታ ባህል አልወድም። መማታት አለበት እንጂ ባል ሲማታ ነው እንጂ ሳይማታ አህያ ያገባ ነው ሚስቱን የሚማታው። ሚስት ያገባ ግን ሚስቱን አይማታም።
ሲመታ ነው እንጂ እኛን ሰውዳችሁና እንደዚህ እያላችሁ አንማታም እያልን ያው ጥለውን ይሄዱ አንማታ። ስለዚህ መማታት ጥሩ ነው አይደለ? አዎ ሱስ ይሆናል ብሎ ይልሽ ወላሂ ውሸት ነው። እውነት ነው። ማን ነው ያለው? ሲጀመር ወላሂ ነው የምልህ። እኔ በህይወቴ እንደ ዱላ የምጠላው ነገር የለኝም። ያንቺ በር ስለማያውቅ ነው። ያንቺ በር ቢያውቅ ማን ያኖረዋል? ገጠር አንዴ ይመጣሉ ማለት ነው። ምን ኪራት ሊሄድና እዛ ታይተህ ትመጣለህ። አመታት ምናምን ምን ሚስቱን መማታት ምንድነው? ስግጥና እኮ ነው። ሰገጤ ባል ነው ሚስቱን የሚማታው። ባል ሀገር ባል ነው ሚስቱን የሚማታው። የከተማ ይማታው። የከተማ ባል አይማታም። ሪሰርች እናደርጋለን። አንተ የከተማ ባል ስለሆንክ ነው እስካሁን ያልመታኝ። እና ዛሬ ልትጀምር ነው ለድራማ ተብለህ ስበቡን ፈልገህ ልትማታ። ቼክ እናደርገው። የረሳውን ካለ የረሳሁት አላየህም እንደ ቲክቶክ ላይ ሚስቱን የሆነ ነገር አውርታ ግሽለት ሲሰጣት እንደው ተከታትላ ወዲያው ላጥ ስታርገው ኢና አሊላህ። ግን ለዚህ ግብዴ መሆን ነው። ስፖርት እሰራለሁ እኔ ባሌ የመማታት አዝማሚያ ካየሁበት ካራቴ ሰለጥናለሁ። ከዛ በጫማ ጥፊ ዘርግታው ማስተኛት የሆነ ፓርቱን ፈልገህ ተሰጠዋለህ። ከዛ ፌንት ይዘጋል። እስኪ ልሞክር ሀ ላርገና አቃተሽ አትመልሽ ተማችኝ። አሁን እንደዚህ የእንትን ምንድን ነው ያሉት? የሆነ ነገር አለ። የምር ግን ያቺን መዝጊያዋን መልመድ እፈልጋለሁ። ከቤት አትሂድ ዛሬ ቤት ውሃ ትለዋለህ። እምቢ ካለ የሆነ ቦታ ነው ወደዚህ ብቻ ነው ጫጣ ይሰጥታል። ለሽ እስካሁን አታውቂውም እንዴ እንዴት እንደሚዘጋ? እኔ አሉት እኔ ፍቅር ነው እኔ ፍቅር ነው የምፈልገው። ዱላ አልፈልግም። በቃ እኔ ዱላ አልወድም። እኔ ዱላ አልወድም። እኔ ዱላ አልወድም። እንደዚህ ይደረግና ታዲያ በአላህ እምቢ እንዴ ደግሞ ቆልፈ በኋላ መክፈቻው አይደለም ፍቅር ነው የምወደው። እኔ ወድ እኔ ማር እሺ ዱንያ እንዴት ይዘዋል? ዱንያ ምንም አይልም። ለምንድን ነው ቤት የማመጣው? አልመጣም። እዚሁ ነኝ ያለሁት ሰሞኑን እዚሁ ስራ አለ እንጂ ሀቢብን እንደዚህ እንዲሆን አልፈልግም። ዲናፈቅን እኮ አይዞሽ በቃ እመጣለሁ ከሳምንት በኋላ። ሳምንት ቅርብ አይደለም። ሳምንት ቅርብ አይደለም። ሲጀመር በሳምንት አንድ ቀን እዚህ ሲጀመር ስራ ማደር የለብህም። በቃ ለራስህ ጊዜ ልጆቹ ደግሞ ፈሩሃ ብቻቸውን ሆኑ። ስለዚህ ትንሽ ቀን እንገዛቸው። የሚያስተዳድርህ አንድ ሁለት ሴት ሰራተኞች ቀጠርክ ነው? ኧረ ወንጀላጤዎች እየቀጠርኩ። ፂምህን ደግሞ እንዳትቆርጥ ተፈራኸኝሳ ልታንቀኝ ነው ብሎ ወላሂ አለ ሀቢብ። እንኳን ጊዜ ምን አሉ ያሉትን ልንገርልህ እንጂ ሀቢብ እንኳን ሱብሃንአላህ የማይቀየር የለም። ሀቢብ እንኳን አደባባይ ሳመሻት ደግሞ በሚስት ምን አገባችሁ? አይደለም እህስ ድሮ ይፈራ ነበር። የማይማር የለም ተምሮ ካሜራ ላይ ሳመሽ አሉ እና አሁን ይኸውላችሁ ሰልጥኗል ሀቢብ። የዛሬ ነው ያርገውና ድሮ ደምኛው ነበር። አሁን ይኸው እየለመነኝ ነው።